የዲደብሊው ዜና በቅድሚያም ርዕሶቹን እንሆ። ኮንጎ ዲሞክራቲክ ሪፐብሊክና ዩጋንዳ ውስጥ የተሰራጨው የኢቦላ ተዋሲ የያዛቸው ሰዎች ቁጥር 620 ደረሰ። ተዋሲው 120 ያክል ሰዎች መግደሉ ተረጋግጧል። 3 የኮንጎ ቤተ ሙከራዎች ተዋሲውን መመርመሪያ መሳሪያና ንጥረ ነገር አልቆባቸዋል ተብሏል። ዩናይትድ ስቴትስና ኢራን እንደ አዲስ መደባደብና መዛዛት ይዘዋል። የዩናይትድ ስቴትስ ጦር የኢራን ወታደራዊ ተቋማት ያላቸውን ስፍራዎች ሲደበድብ፣ ኢራን ባጸፋው ከባህሬን እስከ ዮርዳኖስ የሚገኙ የዩናይትድ ስቴትስ የጦር ሰፈሮችን ደብድባለች። ሊባኖስም እየወደመች ነው። ዩናይትድ ስቴትስ እንዳይገባ የተከለከለው ሶማሊያዊ ዓለም አቀፍ የእግር ኳስ ግጥሚያ ዳኛ ሞቃዲሾ ሲመለስ ደማቅ አቀባበል ተደረገለት። የዳኛው ደጋፊዎች አሜሪካንን አውግዘዋል። የአፍሪቃ እግር ኳስ አፍቃሪዎች ለዳኛው ድጋፋቸውን ገልጠዋል። ዜናው በዝርዝርም ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በፍጥነት የሚሰራጨውን የኢቦላ ተዋሲን የሚመረምሩ 3 ቤተ ምርመራዎች ወይም ላቦራቶሪዎች የመመርመሪያ መሳሪያ እያለቀባቸው መሆኑን የዓለም ጤና ድርጅት አስታወቀ። ዓለም አቀፉ የጤና ድርጅት እንደሚለው ባኩቡ፣ ሉዊሮና ጎማ ከተሞች የሚገኙ ቤተ ምርመራዎች ተጨማሪ መሳሪያና ንጥረ ነገር ካላገኙ ምርመራውን ለማቋረጥ ይገደዳሉ። ቡንዲ ቡጊዮ የተባለው ክትባት የለሽ የኢቦላ ተዋሲ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ 600፣ ዩጋንዳ ውስጥ ደግሞ 19 ሰዎችን ይዟል። እስካሁን ድረስ ኮንጎ ውስጥ 115፣ ዩጋንዳ ውስጥ ደግሞ 2 ሰዎች በተዋሲው ሞተዋል። የግሪክ ጠረፍ ጠባቂ ኃይል ሜዲትራንያን ባህር ላይ በአነስተኛ ጀልባዎች ሲቀዝፉ ለአደጋ ተጋልጠው የነበሩ 550 ያክል ስደተኞችን በ48 ሰዓታት ውስጥ ማዳኑን አስታወቀ። የጠረፍ ጠባቂው ኃይል አዛዦች እንዳስታወቁት ስደተኞቹ በተለያዩ አነስተኛ ጀልባዎች ተሳፍረው ከሊቢያ ወደ አውሮጳ ለመግባት የሚጓዙ ነበሩ። ባለሥልጣናቱ አክለው እንዳሉት እንደ ነገሩ በተሠራ ወይም በአሳ ማጥመጃ ጀልባዎች ተሳፍረው የነበሩት ስደተኞች ከመስመጥ የዳኑት ደቡባዊ ክሬታና ጋቮዶስ ደሴቶች አካባቢ ነው። የጀርመኑ ዜና አገልግሎት ዴፒአ እንደዘገበው ስደተኞቹ ከሊቢያ ጠረፍ በድብቅ ወደ አውሮጳ ለሚያሻግራቸው ደላሎች በነፍስ ወከፍ 3000 የአሜሪካን ዶላር መክፈላቸውን አስታውቀዋል። ይህ በእንዲህ እንዳለ የአውሮፓ ህብረት በቅርቡ ያወጣውን የስደተኞችና የተገን ጠያቂዎችን ሕግ የግሪክ ምክር ቤት አጸደቀው። የህብረቱ ሕግ አውሮፓ ለመግባት የሚሞክሩ ወይም የገቡ ስደተኞች የአውሮፓ ህብረት አባል ባልሆኑ ሀገራት ሰፍረው የጥገኝነት ጥያቄያቸው እንዲጣራ የሚደነግግ ነው። ግሪክ ሕጉን ከፊታችን አርብ ጀምሮ ገቢር እንደምታደርግ አስታውቃለች። የግሪክ ባለሥልጣናት እንዳሉት መንግስታቸው ስደተኞቹን ለማስፈር ፈቃደኛ ከሆኑ ከሁለት የአፍሪቃ መንግስታት ጋር እየተደራደረም ነው። ሕጉን የስደተኞችና የመብት ተሟጋቾች ድርጅቶች በተደጋጋሚ ተቃውመውታል። በተያያዘ ዜና ካለፈው ጥር እስከ ግንቦት በነበሩት 5 ወራት ውስጥ ከአፍሪቃ ወደ ስፓኝ ለመግባት ከሞከሩ ስደተኞች ከ1300 የሚበልጡት መሞታቸው ተዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራን ፈጥና ባለመስማማቷ ዋጋ ትከፍላለች በማለት በድጋሚ አስጠነቀቁ። ፕሬዚደንቱ ትሩዝ ሶሻል በሚሉት የማኅበራዊ መገናኛ ዘዴ ገጻቸው እንደጻፉት የኢራን ጦር ኃይል እንደ አየርና ባህር ኃይላቸው ሁሉ ጭራሽ የለም፣ የመካከለኛው ምስራቅ እቡይ ሞቷል በማለት ተሳልቀዋል። ትራምፕ ኢራንን ያስጠነቀቁና በኢራን ላይ የተሳለቁት ዩናይትድ ስቴትስና ኢራን አንዳቸው የሌላቸውን ይዞታ ከደበደቡ በኋላ ዛሬ ነው። ኢራን አንዲት የዩናይትድ ስቴትስ የጦር ሄሊኮፕተርን መታጥላለች በማለት ትናንት የወቀሰው የዩናይትድ ስቴትስ ጦር ኃይል ዛሬ ሲነጋጋ የተለያዩ የኢራን ተቋማትን በአውሮፕላን ቦምብና በሚሳይል ደብድቧል። ዶናልድ ትራምፕ ሞቷል ያሉት የኢራን ጦር በከፈተው አጸፋ ጥቃት ባህሬን፣ ኩዌትና ዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችንና አካባቢዎቻቸውን ደብድበዋል። የኢራን ፕሬዚደንት መስዑድ ፔዜሽኪያን ለአሜሪካ አቻቸው አጸፋ በመሰለ መግለጫቸው እነሱ ያሏቸው የጠላቶቻቸው ህልም እንደሆነ ይቀራል በማለት ዝተዋል። ما باید از این حالت نه جنگ نه صلح در بیاییم
እዚህ ጦርነት የለም ሰላምም የለም አይነት ሁኔታ መውጣት አለብን። ጦርነት በምንም መንገድ የሀገራችን ፍላጎት አይደለም። ይሁንና ክብራችንን፣ ግዛታችንንና ሉዓላዊ ሀገራችንን በመጣስ እጃችንን የምንሰጥ ወይም የምንንበረከክ ከመሰላቸው ያልሙ። እኛ ግን ጨርሶ አናፈገፍግም። የዩናይትድ ስቴትስና የኢራን አዲስ ግጭትና ፉከራ የተሰማው ዘላቂ የሰላም ስምምነት ለማድረግ መቃረባቸው በሚነገርበት መሃል መሆኑ ነው። የሁለቱ ሀገራት ባለሥልጣናት በፓኪስታን ሸምጋይነት በተከታታይ ያደረጉት ድርድር በቅርቡ ከአግባቢ ስምምነት ላይ ይደርሳል ተብሎ ነበረ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ራሳቸው ባለፈው ሰኞ በሰጡት መግለጫ ስምምነቱ በ2 እና 3 ቀናት ውስጥ እንደሚፈረም አረጋግጠውም ነበረ። በጣም ጥሩ ስምምነት ለማድረግ ከመጨረሻው ምዕራፍ ላይ ነን። ስምምነቱ በየትኛውም ቅርጽና መልክ ኢራን የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ ነው። ወሽመጡም ይከፈታል። ስምምነቱ እንደተፈረመ ይከፈታል። በ2 ወይም በ3 ቀናት ውስጥ ይፈረማል። ዩናይትድ ስቴትስና እስራኤል ባለፈው የካቲት ማብቂያ ኢራን ላይ ጦርነት ሲከፍቱ ሊባኖስ ውስጥ የተቀጣጠለው የእስራኤልና የሕዝቦላህ ውጊያ ዛሬም እንደቀጠለ ነው። የእስራኤል ጦር ዛሬ ደቡባዊ ሊባኖስ ላይ በከፈተው የአውሮፕላን ድብደባ በትንሹ 12 ሰላማዊ ሰዎች ገድሏል። የሊባኖስ ባለሥልጣናት እንዳስታወቁት የእስራኤል ጦር የገደላቸው ሰዎች ቁጥር ከ3600 በልጧል። በሕዝቦላህ ጥቃት 29 የእስራኤል ወታደሮችና አንድ ሰላማዊ ሰው መገደላቸውን የእስራኤል ባለሥልጣናት አስታውቀዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ሊባኖስ ውስጥ የተፈጸመውን ግፍ የሚመረምር ቡድን በመጪው ሳምንት ለመላክ አቅዷል። ዩናይትድ ስቴትስ እንዳይገባ ሚያሚ አውሮፕላን ማረፊያ ላይ የታገደው ሶማሊያዊ የእግር ኳስ ግጥሚያ ዳኛ ዑመር አብዱልቃድር አርታን ዛሬ ሞቃዲሾ ሲገባ የጀግና አቀባበል ተደረገለት። በግሪጎሪያኑ አምና 2025 የአፍሪቃ ምርጥ የእግር ኳስ ዳኛ ማዕረግን ያገኘው ዑመር አብዱልቃድር አርታን ወደ ዩናይትድ ስቴትስ የተጓዘው ነገ የሚጀመረውን የዓለም የእግር ኳስ ዋንጫ ግጥሚያን ለመዳኘት ነበረ። የዩናይትድ ስቴትስ የጉምሩክና ድንበር ጥበቃ መስሪያ ቤት ዳኛው አሜሪካ እንዳይገባ ለማገዱ ጥልቅ የማጣራት ሂደት ላይ ነን ከማለት ውጭ ዝርዝር ማብራሪያ አልሰጠም። አርታን ዛሬ ሞቃዲሾ ሲደርስ አቀባበል ያደረጉለት የከተማይቱ ነዋሪዎች በተለይም ወጣቶቹም የአሜሪካን እርምጃ ዘረኝነት በማለት አውግዘውታል። ዑመር አርታን አፍሪካ፣ እስያና አውሮፓ ውስጥ በጣም የታወቀ የእግር ኳስ ዳኛ ነው። ከዩናይትድ ስቴትስ እንዲመለስ የተደረገበት ምክንያት ከዘረኝነት በስተቀር ሌላ ምክንያት የለም። ዘረኝነት ነው፣ የዘር መድሎ ነው። maraykanka wixii looga soo celiyay waxaan u aragnaa maraykano cunsuriyad የአፍሪካ እግር ኳስ አፍቃሪዎችና ታዋቂ ሰዎች ለአርታን ድጋፋቸውን እየገለጹ ነው። ኢትዮጵያዊው የዓለም ጤና ድርጅት የበላይ ኃላፊ ቴዎድሮስ አድሃኖም በኤክስ ገጻቸው አርታንን ከሙያህ የመጨረሻው ጫፍ ላይ ደርሰሃል ብለውታል። የሀገርህን ብዙ ወጣቶች አነቃቅተሃል። ያጋጠመህ ነገር ይህን ሐቅ አይሽረውም በማለት አብቅተዋል። አርታን አሜሪካ ቢገባ ኖሮ የዓለም የእግር ኳስ ግጥሚያን በመዳኘት የመጀመሪያው ሶማሊያዊ ይሆን ነበረ። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ኮንጎ ዲሞክራቲክ ሪፐብሊክና ዩጋንዳ ውስጥ የተሰራጨው የኢቦላ ተህዋሲ የያዛቸው ሰዎች ቁጥር 620 ደረሰ። ተህዋሲው 120 ያክል ሰዎች መግደሉ ተረጋግጧል። 3 የኮንጎ ቤተ ምርመራዎች ተህዋሲውን መመርመሪያ መሳሪያና ንጥረ ነገር አልቆባቸዋል ተብሏል። ዩናይትድ ስቴትስና ኢራን አዳዲስ መደባደብና መዛዛት ይዘዋል። የዩናይትድ ስቴትስ ጦር የኢራን ወታደራዊ ተቋማት ያላቸውን ስፍራዎች ሲደበድብ፣ ኢራን ባጸፋው ከባህሬን እስከ ዮርዳኖስ የሚገኙ የዩናይትድ ስቴትስ የጦር ሰፈሮችን ደብድባለች። ሊባኖስም እየወደመች ነው።
ዩናይትድ ስቴትስ እንዳይገባ የተከለከለው ሶማሊያዊ ዓለም አቀፍ የእግር ኳስ ግጥሚያ ዳኛ ሞቃዲሾ ሲመለስ ደማቅ አቀባበል ተደረገለት። የዳኛው ደጋፊዎች አሜሪካንን አውግዘዋል። የአፍሪቃ እግር ኳስ አፍቃሪዎች ለዳኛው ድጋፋቸውን ገልጠዋል። የዜናው መልእክት የእስካሁኑ ነበር።